ማለዳ የመጣ ስታነቃኝ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነው። መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት አጭር ጸሎት እናድርግና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ ስለሰጠህ እናመሰግናለን። በዚህ ማለዳ ደግሞ ያንተ መልካምነትና በጎነት በሕይወታችን፣ በኑሯችን፣ በአገልግሎታችን እየተገለጠ እንዲሆን እንጠይቃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ይህንን ሕያው የሆነውን ቃልህን ባርክልን፣ ቀኑን ሁሉ ባርክልን። ሁሉን ላንተ አሳልፈን ሰጠን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው የማለዳ ቁርስ ፕሮግራማችን የኤፌሶን ምዕራፍ 1 ቁጥር 10 ነበር የተመለከትነው። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ኢየሱስ ለመጠቅለል እንደሆነ ተመልክተናል። እንግዲህ ዘመን ፍጻሜ የሚለው ላይ አተኩረን ነበርና ጌታ ኢየሱስ ክርስቶስ ራሱ በማርቆስ ወንጌል ምዕራፍ 1 ላይ ዮሐንስ ሞት በኋላ አገልግሎቱን ሲጀምር የመጀመሪያ ያለው ነገር ዘመኑ ተፈጸመ ብሎ ነው የጀመረው። መንግሥተ ሰማያት እንደቀረበችና የእግዚአብሔር መንግሥትን ወንጌል እየሰበከ እንደመጣ እንዲሁም ደግሞ በወንጌል ማመን እንዳለብን እያሳሰበና እየሰበከ መጥቷል። እንግዲህ ኢየሱስ በዛ ዘመን ነው ያበሰረው የዘመን ፍጻሜን። እኛ ደግሞ አሁን ያለነው የዘመን እላቂ ላይ ነን ያለነው። ምክንያቱም በዛን ዘመን ክርስቶስ በምድር በነበረበት ዘመን ሲሰብክና ሲያስተምር በነበረበት ጊዜ ደቀ መዛሙርቶቹ ስለ ዘመን ፍጻሜ ጠይቀውት የመለሰላቸው ምልክቶቹን ነው፣ ሲዞኑን ነው። ምክንያቱም ጌታ የሚመጣው ሌባ በድንገት እንደሚመጣ የሰው ልጅ እንደሚመጣ ሁሉ ይናገራልና፣ ነገር ግን ያንን የቀኑ ይሄ ነው፣ ያቺ ደቂቃ ነች፣ ሰከንድ ነች አላላቸውም። ሁሉ በክርስቶስ አብ በቀር የሰው ልጅ ማንም አያውቅም ሰዓቷን ደቂቃዋ መቼ እንደሆነች ብሎ ነው የተናገረው። ስለዚህ በዚህ ውስጥ ምንድን ያሳሰበን? እንድንዘጋጅ፣ ዘጋጅተን እንድንጠብቅ፣ ድንገት እንደ ሌባ እንዳይመጣብን እንድንጠነቀቅ ነው የመከረን። እንግዲህ ይህንን አጠር ባለመልኩ በትናንትናው ዕለት ለመመልከት ሞክረናል። ዛሬ ደግሞ ቁጥር 11ና 12ን ተያያዥነት ስላላቸው እንመለከታለን። እንደ ፍቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድሞ የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድሞ ተስፋ ያደረግን እኛ ለክብር ምስጋና እንሆን ዘንድ ነው ይላል። እንግዲህ እያሳስበና እየሰበከ ፍቃዱን በእኛ ሕይወት ውስጥ መግለጥ ፈልጓል። በእኛ ሕይወት ውስጥ መፈለግ ብቻ ሳይሆን ትልቁ የክርስቶስ ዓላማ የእግዚአብሔር ሐሳብና ፍቃድ በእኛ ሕይወት ውስጥ የሚከናወን ዘመን። እንግዲህ እግዚአብሔር ሲጠራን ከሲኦል ብቻ ለማዳን ሳይሆን ርስትም አዘጋጅቶልናል። መጽሐፍ ቅዱስ የሚነግረን ወራሾች እንደሆንንና ለከበረ ርስት እንደተጠራን ነው የሚያመለክተን። ለዚህ እኮ ነው እኛ ለ80 ወይም ለ60 ዓመት ጥሪ አይደለም የተጠራ ነው የምንልበት ምክንያት ይሄ ነው። የሰው ልጅ በምድር ላይ አሁን የሚጋደለው ለ80 ወይም 90 ዓመት ወይ ደግሞ ግፋቢል ነው 100 እንበለው 100 ዓመት ለመኖር ነው እየተጋደለ ያለ። ነገር ግን ከ100 ዓመት በኋላ ከ80 ዓመት በኋላ እስከ 90 ዓመት በኋላ ምንድን ነው የሰው ተስፋው የሚለውን ነገር አሁን ባለንበት ዘመን ሰዎች ትኩረት እየሰጡ ጉዳይ አይመስለኝም። ምክንያቱም ይሄ የዓለም ነገር ወደ ቤተ ክርስቲያን ራሱ ዘልቆ ገብቶ ቤተ ክርስቲያን የሚያገለግሉ አገልጋዮች ራሳቸው በምድር ላይ እንደመጣ በሌላ ሳይሆን በምድር ላይ ዘላለም የሚኖሩ ነው የሚመስላቸው። ምክንያቱም ከሚሰጡ ከሚያደርጉ ከሚያናገሩት ነገር ስትመለከቱ፣ ጥላቻን ስትመለከቱ፣ ቅናትን ስትመለከቱ፣ ክፋትን ስትመለከቱ ይህንን ኬታ መጡት ብላችሁ እንድትመረምሩና ቆም እንድትሉ እውነተኛ ነው ወይስ ሐሰተኛ ነው እንድትሉ የሚያስገድዳችሁ ነው። ምክንያቱም ዛፍ የሚታወቀው በፍሬው ነውና
እንግዲህ የእግዚአብሔር ሐሳብ የተወሰነው በክርስቶስ ኢየሱስ ደግሞ ርስት እንድንቀበል የእግዚአብሔር መንግሥት ወራሾች እንድንሆን ነው። ከእግዚአብሔር ጋር ደግሞ ለዘላለም ለሚባል ነው። ቁጥር ለሌለው ሰዓትና ቀን ሰከንዶች ለማይቆጠሩበት ዘመን እንድንኖር እግዚአብሔር ወርሱን የጠራንም ለዚህ ርስት ነው የጠራን። ስለዚህ ለተጠራንበት ነገር ለዚህ ርስት ልንኖር ያስፈልጋል። ምክንያቱም ኤፌሶን 1:5 ላይ በጎ ፈቃዱ እንደወደደው በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ምን አድርጓልና ይላል፣ ወስኗልና ይላል። ልጆች እንድንሆን ልጆች ከሆን ደግሞ ሮሜ ላይ የሚነግረን ደግሞ ሮሜ 8:29 ላይ ልጆች በብዙ ወንድሞች መካከል በኩር የሆኑ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ምን አድርጓል ይለናል፣ ወስኗል ብሎ ይነግረናል። እነዛ አስቀድሞ ወሰናቸው መረጣቸው ይለናል። እንደዚሁም ደግሞ 16 ሮሜ ምዕራፍ 8:16-17 ስንመለከት በክርስቶስ ኢየሱስ ልጆች የሆንን እኛ ወራሾች እንደሆን ገላትያም ላይ ይነግረናል። እንግዲህ ወራሽ ሆነው በክርስቶስ ኢየሱስ ነው። የዘላለም ሐሳቡን ነው ማወቅ ያለብን። እኛ መኖር ያለብን ለዘላለም ሐሳብ እንጂ ለጊዜያዊ ሐሳብ አይደለም። ዛሬ ታይቶ እንደ እንፋሎት ለሚጠፋው ነገር እንድንኖር አልተጠራንም። ይህን በደንብ ላሰምርበት እንፈልጋለሁ። አልተጠራንም። ለዚህ አይደለም የተጠራ ነው። ይሄ እግረ መንገድ ነው። በምድር ስንኖር እንደሚያስፈልገን ራሱ ክርስቶስ ኢየሱስ ተናግሯል። የተናገረውን ደግሞ ያደርግልናል፣ ይባርከናል። በስጋ የሚባርከን እግረ መንገድ ነው። ግን የክርስቶስ ጥሪ የክርስቶስ ሐሳብ ለዘላለም ርስት ነው። ዘላለም ከሱ ጋር እንድንኖር ነው። ዘላለም በበረከት ከሱ ጋር እንድንሆን ነው። ይህንን በደንብ ልናስተውል ያስፈልጋል። ምክንያቱም እግዚአብሔር ሲጠራን ለአንዲት አጭር ጊዜ በቃ ጠርቻችኋለሁ፣ ከዚህ በኋላ አያስፈልጋችሁም፣ ይሄው የምትፈልጉት ይህን አይደለ፣ ይህን ሰጥቻችኋለሁ፣ ቻው አይለንም፣ ሊለንም አይችልም። ምክንያቱም እኔ ብዙ ጊዜ የምጠቅሰው ክፍል አለ። ዮሐንስ 14:1 ጀምሮ ሄዳችሁ አንብቡት። ምንድነው? እኔ ብሄድ ይሻላል ነው ያለው። እኔ ሄጄ በዛ መኖሪያን አዘጋጀላችኋለሁ ነው ያለው። ደግሞ ተመልሼ እመጣለሁ ነው ያለው። ደግሞም ወስዳችኋለሁ ነው ያለው። ደግሞም ያለን ነገር ቢኖር ምንድነው? ለዘላለም ከኔ ጋር በዛ ትኖራላችሁ ነው ያለው። ስለዚህ ይሄ የተነገረን ተስፋ የዘላለም ተስፋ እንጂ እንደ እንፋሎት ታይታ ለምታልፍ ሕይወት እንዳልሆነ ልንረዳና ሊገባን ያስፈልጋል። ብዙ ጊዜ ሰዎች ያው ምድራዊ ነገር የሚያስጨንቅ ስለሆነ፣ በተለይ ደግሞ በዚህ ዘመን ዓለም የምታስጨንቅ ስለሆነ እያንዳንዱ ነገር እየጨመረ እየናረ ወደ ላይ ስለሚሄድ እሱን ለመምላት እንሮጣለን። ለምን ሮጣችሁ አይደለም ይኔ ነገር ግን ጊዜ ስጡት እስቲ ለጌታ። ከሩጫችሁ ሊያሳርፋችሁ ይፈልጋል እኮ። ሰዓት ስጡት እስቲ በርከክ በሉ፣ አውሩት። ግድ የለም መኪና እያሽከረከራችሁ እስቲ አውሩት። ወደ ሥራ በእግራችሁ እየሄዳችሁ እስቲ አውሩት። ጊዜ ስጡት፣ ስሙት እስቲ እግዚአብሔርን። ምክንያቱም እሱ ለዘላለም የመረጣችሁ አምላክ በምድር ላለ ለሚቃጠል ወደ እቶነ እሳት ለሚጣል ነገር ይከለክላል ብዬ አላምንም። ጻድቅ ቸር አምላክ ስለሆነ። ሁለተኛው ያነሳው ሐሳብ ምንድነው? ይሄውም ይልና በክርስቶስ አስቀድሞ ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። ሰዎች እኛን አይተው ለእግዚአብሔርን እንዲያከብሩ ነው፣ እግዚአብሔርን እንዲያመሰግኑ ነው። አንቺ ምስጋና እንድትሆኝ ነው፣ አንተ ምስጋና እንድትሆን ነው። በአንተ ምክንያት እግዚአብሔር ሊከበር ይፈልጋል። በአንቺ ምክንያት፣ በእኔ ምክንያት እግዚአብሔር ሊከበር ይፈልጋል። አሁን ግንስ ምስጋና እየሆን ነው ወይንስ እርግማን? ለክብር እያስከበርነው ነው ወይንስ? እግዚአብሔር መቼም ቢሆን ተዋርዶ አያውቅም፣ አይዋረድም። ምንዋረደው እኛ እንሆናለን እንጂ ለክብሩ እየኖርን ነው። ምስጋና ለመሆን እየኖርን ነው። ይህንን ቆም ብለን ልንፈትሽ ያስፈልጋል። ለዚህ ነው እኮ ኤፌሶን 1:6 ላይ ባለፈው ተመልክተና በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ ይላል።
አደረገ ይላል። ያደረገው እርሱ ነው ሊመሰገን ስለሚፈልግ። ስለዚህ ወገኖቼ እዚህ ላይ ነነዌ ያለ ነው። ይህንን ቆም ብለን ለዘላለም እንደተጠራን እንድናስብ፣ ለሱ ክብር እንደተጠራን እንድናስብ፣ ለሱ ምስጋና ምክንያት እንድንሆን እንደተጠራን እንድናስብ ልፈልጋለሁ። እንግዲህ የዛሬ የማለዳ ቁርሴን በዚህ አጠናቅቃለሁ። ነገ በሚቀጥለው ክፍል እንገናኛለን። አጭር ጸሎት እንጸልይና የዛሬው ማለዳ በዚህ እንዝጋው። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትና ስለ ቸርነትህ፣ ስለ በጎነትና ስለ መልካምነትህ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ስለነበረን ጊዜ ሁሉ ተባረክ። ምሕረትና ቸርነትህ በእኛ ላይ ስለሆነ እናመሰግናለን። ጌታ ሆይ ተባረክ እንልሃለን። ይህንን ቀን ደግሞ ባርክልን፣ ከክፎች ሁሉ ጠብቀን፣ በመንገዳችን ሁሉ ደግሞ አንተ ቅደም። በነገር ሁሉ እንድትረዳንና እንድታግዘን እጆቻችንን ወደ አንተ ስተን እንጠይቃለን። እግዚአብሔር የዘላለም አምላክ በውሏችን ለሰዎች በረከት፣ ለሰዎች የመዳኛ ምክንያት፣ አንተ የምትመሰገንበት ክብር የሚታይበት ምክንያት እንድንሆን ዘንድ በክርስቶስ ኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለሰጠን ስለዚህ ቀን ተባረክ። ከክፉ ጠብቀን፣ በደምህ ሸፍነን። በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን። ሰጠን ስለዚህ ቀን ተባረክ።